ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ሚያዝያ 22 2017 ዓ.ም ያሰናዳናቸውን ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ27ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ጅማሯቸውን ያደርጋሉ። ሊጉ እንግዲህ ለአንድ ሳምንታት ያህል ተቋርጦ እንደነበረ እናስታውሳለን። እረፍት ላይ ነበረ። ምክንያቱም የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታዎች እንደዚሁ ነበሩ ቅዳሜና እሁድ የተደረጉ። ከዛ በኋላም ተስተካካይ ጨዋታ ተደርጓል። እንደዚሁ በኢትዮ ኤሌክትሪክ እና በድሬዳዋ ከተማ መካከል የተደረገ ጨዋታና ኢትዮ ኤሌክትሪክ እንደዚሁ 2-2 በሆነ ውጤት ማሸነፉ እናስታውሳለንና ከዛ መልስ ዛሬ እንግዲህ ቀን 9 ሰዓት ላይ ጀምሮ በሚደረጉ ሁለት ጨዋታዎች ቀጥሎ ይከናወናል ማለት ነው። ዛሬ ሱል ሽረ ከወላይታ ዲቻ የሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር መክፈቻ ይሆናል ማለት ነው። ሱል ሽረ ከኢትዮጵያ ፕሪሚየር ሊግ ላለመውረድ እንግዲህ እየታገሉ ካሉ ክለቦች መካከል አንደኛው ነው ማለት ይቻላል። አሁን ላይ 17ኛ ደረጃ ላይ ይገኛል 18 ነጥቦችን ይዞ ማለት ነውና በቀጣይ በቀሩት የሊጉ መርሃ ግብሮች ላይ በኢትዮጵያ ፕሪሚየር ሊግ ላይ መሰንበቱን ለማረጋገጥ እንግዲህ በዚህም ጨዋታ ላይ ከፍተኛ ፍልም ያደርጋል ተብሎ ይጠበቃል። ወላይታ ዲቻ 6ኛ ደረጃ ላይ ነው የሚገኘው 37 ነጥቦች አሉት። በሳምንቱ መጨረሻ ቀናት በተደረጉ የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ላይ እንግዲህ ድል አድርጎ ለዋንጫው ሽሚያ ማለፉን አረጋግጧል። በኢትዮጵያ ዋንጫ ለተከታታይ 2 ዓመታት እንግዲህ ፋይናሊስት መሆኑን ያረጋገጠበትን ውጤት ተመልክተናል። ከዚህ ቀደም ባለፈው ዓመት እንግዲህ ከኢትዮጵያ ቡና ጋር የፍጻሜ ጨዋታ ኖሮት በመለያ ምት ተሸንፎ ዋንጫውን እንዳጣ እናስታውሳለን። አሁን ደግሞ እንግዲህ ለሁለተኛ ጊዜ በተከታታይ ዓመት በአሰልጣኝ ያሬድ ገመቹ የሚመሩት የጦና ንቦቹ በኢትዮጵያ ዋንጫ ለፍጻሜ አልፈዋል። ይህንን ስነ ልቦና ይዘው ነው እንግዲህ በዛሬውም ጨዋታ ሱልሽረን የሚገጥሙት ማለት ነው። ሱልሽረም ራሱን በኢትዮጵያ ፕሪሚየር ሊግ ላይ ለማቆየት፣ ወላይታ ዲቻ ደግሞ ከፍ ብሎ በኢትዮጵያ ፕሪሚየር ሊግ የዋንጫ ፍልሚያ ውስጥ ወይም ደግሞ ጥሩ ውጤት ይዞ ለማጠናቀቅ ጥረት ያደርግበታል የተባለው ጨዋታ ቀን 9 ሰዓት ሲል ጅማሮውን ያደርጋል። አመሻሽ 12 ሰዓት ላይ የሚደረገው የአዳማ ከተማና የወልዋሎ ዓዲግራት ዩኒቨርሲቲም ጨዋታ እንደዚሁ ይጠበቃል። ሁለቱም ወራጅ ቀጠና ስፍራ ላይ የሚገኙ ናቸው። ወልዋሎ እንግዲህ ከትግራይ ክለቦች በዘንድሮ ዓመት ከመጡት 3 ክለቦች መካከል አንደኛው እንደሆነ ይታወቃል። በጣም ደካማውን ጊዜ እያሳለፈ ነው የሚገኘው። የደረጃ ሰንጠረዡ ግርጌ ላይ ነው የሚገኘው። 11 ነጥቦችን ብቻ ነው መሰብሰብ የቻለው በአጠቃላይ 24 ጨዋታዎችን አድርጎ ማለት ነውና እንግዲህ እሱም የቀሩትን እድሎች ለመጠቀም በኢትዮጵያ ፕሪሚየር ሊግ ላይ ለመቆየት የመጨረሻ ጠጠሮቹን ይወረውራል ተብሎ ይጠበቃል። አዳማ ከተማም በተመሳሳይ አጣብቂኝ ውስጥ የሚገኝ ክለብ ነው። ከኢትዮጵያ ፕሪሚየር ሊግ ምናልባትም የመውረድ ስጋት ካለባቸው ክለቦች መካከል አንደኛው ነው። 16ኛ ደረጃ ላይ ይገኛል 21 ነጥቦችን ይዞ ማለት ነው። በዘንድሮ ዓመት 4 ክለቦች ከኢትዮጵያ ፕሪሚየር ሊግ እንደሚሰናበቱ ይታወቃል። እንግዲህ ይህንን ይመስላል የኢትዮጵያ ፕሪሚየር ሊግ። ነገ እንደዚሁ የመርሃ ግብሩ ቀጣይ ጨዋታዎች ይቀጥላሉ። ፋሲል ከተማ ከሀዲያ ሆሳዕና ቀን 9 ሰዓት ላይ፣ መቀሌ 71 እንደርታ ከቅዱስ ጊዮርጊስ አመሻሽ 12 ሰዓት ላይ በነገው ዕለት ጨዋታቸውን ያደርጋሉ። ባህር ዳር ከተማ ከኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ ከመቻል በዕለተ አርብ የሚደረግ ጨዋታ ነው። በዕለተ ቅዳሜ የመርሃ ግብሩ የመጨረሻ 2 ጨዋታዎች ሲደረጉ አርባ ምንጭ ከተማ ከሊጉ መሪ ክለብ ኢትዮጵያ መድን እንደዚሁ ሐዋሳ ከተማ ከሲዳማ ቡና የሚያደርጉት የ27ኛ ሳምንት የጨዋታ መርሃ ግብሮች ናቸው ማለት ነው። የሊጉን የደረጃ ሰንጠረዥ 51 ነጥቦችን የያዘው ኢትዮጵያ መድን በአንደኝነት ይመራል። ባህር ዳር ከተማ በ11 ነጥቦች ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና፣ መቻል፣ ሀዲያ ሆሳዕና ተከታዩን ደረጃ ይዘው እየተመለከትን እንገኛለን በኢትዮጵያ ፕሪሚየር ሊግ ማለት ነው። ወደዚሁ በሌሎች መረጃዎች ደግሞ እንደዚሁ የኢትዮጵያ ሴቶች ፕሪሚየር ሊግም የ24ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ይገኛሉ። ትላንት የተደረጉ ጨዋታዎች አሉ። በነገው ዕለትም ቀጥለው የሚደረጉ የመርሃ ግብሩ ጨዋታዎች እንደዚሁ ይኖራሉ። ቂርቆስ ክፍለ ከተማ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ ግብ ሳንመለከትበት 0-0 በሆናቸው ውጤት ተጠናቋል። እንደዚሁ ሐዋሳ ከተማ አዲስ አበባ ከተማን 4-0 በሆነ ውጤት ድል ማድረግ ችሏል። ሙሽ ዳንኤል፣ ጸገነት ግርማ፣ ሰላማዊት ጎይሳዬ እና እንደዚሁ ጸጋ ንጉሴ አራቱን ሐዋሳ ከተማ ሴቶች እግር ኳስ ክለብ የአሸናፊነት ግቦችን ከመረብ ያሳረፉ ተጫዋቾች ናቸው ማለት ነውና ሐዋሳ ከተማ ሁለተኛ ደረጃነቱን የበለጠ አጠናክሮ የቀጠለበትን ውጤት ነው ማስመዝገብ የቻለው። በነገው ዕለት እንግዲህ የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት የመርሃ ግብሩ የመጨረሻ ጨዋታዎች ይከናወናሉ።
ቀን 8 ሰዓት ላይ ሲዳማ ቡና ከቦሌ ክፍለ ከተማ ጋር ጨዋታቸውን ሲያደርጉ አዳማ ከተማ ካምበሪቾ ከተማ ቀን 10 ሰዓት ላይ የሚያደርጉት የኢትዮጵያ ፕሪሚየር ሊግ የመርሃ ግብሩ መዝጊያ ጨዋታዎች ይሆናሉ ማለት ነው። ኢትዮጵያ ንግድ ባንክ ለተከታታይ ዓመታት የኢትዮጵያ ሴቶች ፕሪሚየር ሊግን የዋንጫ ክብር ማሳካቱን እናስታውሳለን። ዘንድሮም እንደዚሁ በመሪነቱ እየቀጠለ ይገኛል። 56 ነጥቦችን ሰብስቦ አሁን ላይ በደረጃ ሰንጠረዡ ቀዳሚ ስፍራ ላይ ተቀምጧል። ሐዋሳ ከተማ በ6 ነጥቦች ዝቅ ብሎ በ50 ነጥብ ሁለተኛ ደረጃ ላይ ይገኛል። ሲዳማ ቡና አንድ ቀሪ ጨዋታ ይኖረዋል፣ ነገ ያከናውናል። 44 ነጥቦች አሉ፣ ሶስተኛ ደረጃ ላይ ይገኛል። በአሰልጣኝ መሰረት ማን የሚመራው ኢትዮ ኤሌክትሪክ በ40 ነጥብ እንደዚሁም ልደታ ክፍለ ከተማም በ40 በኩል ነጥብ በጎል ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ ተቀምጠዋል ማለት ነው። ወራጅ ቀጠና ስፍራ ላይ እንደዚሁ ቂርቆስና አምበሪቾ ከተማን እየተመለከትን እንገኛለን። ሴናው አፋቁማ ከኢትዮጵያ ንግድ ባንክ 20 ግቦችን ከመረብ በማሳረፍ በቀዳሚነት የከፍተኛ ጎል አስቆጣሪነቱን ትራክ እየመራች ትገኛለች። ሙሽ ዳንኤል ከሐዋሳ ከተማ በ12 ግቦች ትከተላለች። መሐሌት ምትኩ ከኢትዮ ኤሌክትሪክ በ9 ግብ ሶስተኛ ደረጃ ላይ ተቀምጣለች ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አሁንም የቴሌቪዥን ቻናላችሁን ናሁ ቴሌቪዥን ላይ በማድረግ ናሁ ስፖርትን እየተከታተላችሁ እስከ መረጃ ሰዓታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በናሁ ቴሌቪዥን እንግዲህ ናሁ ስፖርትን ዕለታዊ መረጃ ሰዓታችንን በመከታተል ላይ ነው የምትገኙት። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የ2024-25 የውድድር ዘመን ግዙፉ የውድድር መድረክ የሆነው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ትላንትና ምሽት በእንግሊዝ ምድር የሰሜን ለንደኑ ክለብ አርሰናል የፈረንሳዩን ክለብ ፒኤስጂን ባስተናገደበት ጨዋታ ጅማሮን አድርጓል። ይህ ጨዋታ ከመጀመሩ አስቀድሞ እንግዲህ በርካታ ነገር ሲባልለት የነበረ እጅግ በጣም ድንቅ ጨዋታ የነበረበትን አጋጣሚ ተመልክተናል። በሜዳ ላይ እንቅስቃሴም የነበረው የሁለቱም ቡድኖች ተጫዋቾች ያደረጉት ጥረት የነበራቸው ፍክክር እጅግ በጣም የሚገርም ነው። በኤምሬትስ ስቴዲየም የነበረውም ድባብ እጅግ በጣም ልዩ እንደነበረ ተመልክተናል። እንግዲህ አርሰናል ሪያል ማድሪድን መጣሉን ተከትሎ ግምቱ እጅግ በጣም እየገዘፈበት መጥቶ ነበረ። ፒኤስጂንም በቀላሉ አሸንፎ ወደ ዋንጫው ሽሚያ ሊያልፍ ይችላል የሚሉ ጉዳዮችና ነጥቦች ሲነሱ እንደነበረ እናስታውሳለን። ትላንትና ምሽት እንግዲህ ጨዋታው ተጀመረ። እንዲህ ባለ እጅግ በጣም ከፍ ባለ ግለትና ከፍተኛ የድጋፍ ድባብ በተመለከትንበት የኤምሬትስ ስቴዲየም እንቅስቃሴ ላይ ማለት ነውና አርሰናል እንግዲህ ጨዋታውን የበለጠ የበላይ ሆኖ ተቆጣጥሮ ያሸንፋል የሚል ግምቶች ሲወጡ ነበር። ነገር ግን ጨዋታው እንደተጀመረ እንግዲህ 5ኛው ደቂቃ ላይ ኦስማን ዴምቤሌ ጎል አስቆጥሯል። ፈረንሳዊ ተጫዋች ለፒኤስጂን ቀዳሚ ያደረገ ግብ አስቆጥሯል። የመጀመሪያውን 20 ደቂቃ ስንመለከት እንግዲህ ፒኤስጂዎች ፍጹም የተለዩ ነበሩ። የጨዋታ እንቅስቃሴያቸው ይከተሉት የነበረው የማጥቃት እንቅስቃሴ በመከላከሉም መሀል ላይም የነበረው የተጫዋቾች ሚዛን የመጠበቅ ሂደት እጅግ በጣም ተሳክቶላቸዋል። አሰልጣኝ ሉዊስ ኤንሪኬ በጨዋታው እንቅስቃሴ ላይ ይዘው የገቡት ስትራቴጂ ማለት ይቻላል እና ትላንትና እንግዲህ አርሰናል የመጀመሪያውን ሀፍ ወይ ደግሞ የመጀመሪያውን የግማሽ 45 ከፊሉን ወደ 22 ደቂቃ 25 ደቂቃ አካባቢ ላይ ፍጹም ብልጫ ተወስዶበት ነበር። ተደጋጋሚ ሙከራዎች ይደረጉበት ነበር። ደግሞ የበለጠ ተጫዋቾቹ ላይ የስነ ልቦና ጫና ያሳደረው ገና በ5ኛው ደቂቃ ላይ ጎል መቆጠሩን ተከትሎ ነው ማለት ነውና የፒኤስጂ ተጫዋቾች ትላንትና ፍጹም የበላይ ነበሩ ማለት ይቻላል። በአንዳንድ እንቅስቃሴዎች ላይ እንደተመለከት ነው ማለት ነው። ጎሉ ከተቆጠረ በኋላ አርሰናል በተደራጀ ሁኔታ አጸፋዊ ምላሽ ለመስጠት
እንግዲህ ወደ ተቃራኒ ግብ ክልል በተደጋጋሚ በግራና በቀኝ መስመር ላይ በተለይ የተደራጁ ኳሶችን ፈጣን ኳሶችን ጥለው ለመጠቀም ጥረት ሲያደርጉ ነበር እንደተመለከት ነው ማለት ነው። ተሳክቶላቸውም ጎል አስቆጥረው ነበር። እንግዲህ ጎል ከተቆጠረ በኋላ የኦፍሳይድ ስለነበረ እንግዲህ ጎሉ ተሽሯል ማለት ነው። አርሰናል ምናልባት ያንን ጎል ቢያስቆጥር ወደ አቻ ውጤት የሚመጣበትን አጋጣሚ የጨዋታውም አጠቃላይ ሂደትና ውጤት ሊቀየር የሚችልበት አጋጣሚ እንደነበረ ተመልክተናል። ነገር ግን አልተሳካላቸውም። እንግዲህ መድፈኞቹ ትላንትና 1-0 በሆነ ውጤት ተጨማሪ ጎል ሳይቆጠር በጨዋታው እንቅስቃሴ ተጠናቋል ማለት ነውና እንግዲህ የነበረውን እንቅስቃሴ በቁጥራዊ መረጃ ለመመልከት ያህል በአጠቃላይ 21 ሙከራዎችን አይተናል። ሁለቱ ቡድኖች በጣምራ ያደረጓቸው ሙከራዎች ናቸው፣ ወደ ጎል ሹት ያደረጓቸው ኳሶች ማለት ነው። ባለሜዳው ክለብ አርሰናል 10 ሙከራዎችን አድርጓል። እንደዚሁ ደግሞ እንግዳው ክለብ ፒኤስጂ 11 ሙከራዎችን ማድረግ ችሏል። ኢላማቸውን የጠበቁ ኳሶችን ስንመለከት አርሰናል 5 ኳሶችን መሞከር ችሏል። እንግዳው ክለብ ደግሞ እንደዚሁ ፒኤስጂ 4 ሙከራዎችን ያደረገው። አርሰናል አቅጣጫቸውን የጠበቁ ኢላማቸውን የጠበቁ ሙከራዎችን በማድረግ ቀዳሚ ነው ማለት ይቻላል። በኳስ ቁጥጥር ደግሞ ከተመለከትን እንግዲህ ፒኤስጂ 53%ን ይዟል፣ አርሰናል ደግሞ 47%። ይህንን ስንመለከት እንግዲህ ፒኤስጂዎች ጨዋታውን የተቆጣጠሩበትን ሂደት ማድነቅ እንችላለን ማለት ነውና በአጠቃላይ ግን የጨዋታው እንቅስቃሴ የተጠበቀውን ያህል ነው ለማለት ይቸግራል። እንግዲህ ፒኤስጂ በሂደት የተገነባ ቡድን እንደሆነ ተመልክተናል። ምክንያቱም 15ኛ ደረጃን ይዞ ነው ያጠናቀቀው በመጀመሪያው የሊግ ፌስ ላይ ማለት ነው። አርሰናል ደግሞ ጠንካራ ከሚባሉ ክለቦች መካከል አንደኛው ነው። እንግዲህ እስካሁን ድረስ ካደረጋቸው ጨዋታዎች ትላንትና ሁለተኛ ሽንፈቱን ነው ያስተናገደው። እስካሁን ድረስ የተሸነፈው በኢንተር ሚላን ብቻ ነበር። በመጀመሪያው ዙር ላይ በነበረው የሊግ ፌዝ ላይ በኢንተር ሚላን የደረሰበት ሽንፈት ብቻ ነበርና ትላንትና እንግዲህ በውድድር ዓመቱ ሁለተኛውን ማለት ነው። ፒኤስጂ ደግሞ 15ኛ ደረጃን ይዞ ነው ያጠናቀቀው 13 ነጥቦችን ይዞ ቀደም ሲል እንደገለጽኩላችሁ በመጀመሪያው የሊግ ፌዝ ሂደት ላይ ማለት ነውና ከዛ በኋላ እንግዲህ አዲሱ የዚህ የቻምፒየንስ ሊግ ፎርማት ወደ ጥሎ ማለፍ 16ቱ ለመግባት ተጨማሪ 4 ክለቦችን እድል ስለሚሰጥ ነበር። ያንን እድል ተጠቅሞ እንግዲህ ብረስትን በደርሶ መልስ ድምር ውጤት በከፍተኛ የግብ ልዩነት ወደ 10 ግቦችን በማስቆጠር ነበር በደርሶ መልስ ድምር ውጤት አሸንፎ ፒኤስጂ እንግዲህ ወደ ጥሎ ማለፍ 16ቱ የገባው ማለት ነው። ከዛ በኋላ የእንግሊዝ ክለቦችን እንግዲህ አግኝቷል። ትላንትን በመረጃችን እንዳነሳ ነው ሊቨርፑልን በድምር ውጤት አሸንፎ ከውድድር መድረኩ አሰናብቷል። ሌላኛውን የእንግሊዙን ክለብ አስተን ቪላን በተመሳሳይ በድምር ውጤት በማሸነፍ እንደዚሁ ከውድድር መድረኩ ሸኝቶታል። ትላንት ደግሞ እንደዚሁ አርሰናልን በመጀመሪያው ዙር ጨዋታ 1-0 በሆነ ውጤት ከሜዳው ውጪ ተጉዞ ድል አድርጎ መጥቷል ማለት ነውና በአጠቃላይ ስንመለከተው የፒኤስጂ ሂደት በአሰልጣኝ ሉዊስ ኤንሪኬ ስር በአውሮፓ ቻምፒየንስ ሊግ የውድድር መድረክ እጅግ በጣም እየተሰራ በሂደት እየተገነባ አሸናፊ ቡድን እንደመጣ እየተመለከትን እንገኛለንና እንደዚህ አይነት ቡድኖች ደግሞ እየተሰሩ ከመጡ በኋላ ላይ እንግዲህ አፈጻጸማቸውም የሚያምርበትን አጋጣሚ በተለያዩ ሁኔታዎች ላይ ተመልክተናልና በዚህ በምድብ ጨዋታዎች ላይ ከዚህ ቀደምም ስንመለከት እንደነበረው በአውሮፓ ቻምፒየንስ ሊግ ላይ ተንጠልጥለው በጎል ልዩነት አልፈው ወይም ከሜዳ ውጪ ባገባ በሚለው በድሮ ፎርማት አልፈው ከመጡ በኋላ ግን በጥሎ ማለፉ ተጋጣሚዎቻቸውን እያሸነፉ የመድረኩን የዋንጫ ክብር ሲያሳኩ ተመልክተናልና አሁን ላይ ፒኤስጂ እያደረገ ያለው ጉዞ ከዚህ ጋር ተመሳሳይነት አለውና ብዙዎች አድናቆታቸውን እየሰነዘሩ ይገኛሉ። ትላንት ግን የፒኤስጂ ተጫዋቾች የነበራቸው አጠቃላይ አካሄድ እጅግ በጣም የሚገርም ነበረ ማለት ይቻላል። የመልሱ ጨዋታ የበለጠ እንዲጠበቅ አድርጎታል። በፓርክ ዴ ፕሬንስ እንግዲህ የአውሮፓ ቻምፒየንስ ሊግ ደስ የሚለው ነገር በመጀመሪያው ዙር ጨዋታ ወይም በአንድ ጨዋታ የሚወሰን አይደለም። ቡድኖች በሁለተኛው የመልስ ጨዋታ ነጥባቸውን ወይም ማጫወታቸውን ለማስተካከል እድል ይሰጣልና እንግዲህ በመልሱ ጨዋታ ደግሞ በፈረንሳይ ምድር በሚደረገው እንቅስቃሴ ላይ የተሻለ ነገር አርሰናልም ተሽሎ ለመገኘት ጥረት የሚያደርግበትን አጋጣሚ አለው ማለት ነው። ፒኤስጂም ውጤቱን ሊያስጠብቅ የሚችልበት አጋጣሚ ኖሯል ተብሎ ይጠበቃል ማለት ነውና የአርሰናልን ጉዳይ ስንመለከት ግን አርሰናል እንግዲህ ትላንትና ሁለተኛ ሽንፈቱ ነው በውድድር መድረኩ የተመለከት ነው። ከዛ ቀደም ፒኤስጂን በጣም ቀለል አድርጎ 8-2 በሆነ ውጤት አሸንፎ ነው በድምር ውጤት ማለፍ የቻለው ወደ ሩብ ፍጻሜ ማለት ነው። በጥሎ ማለፍ 16 ወደ ሩብ ፍጻሜ ያለፈው በሩብ ፍጻሜም እንግዲህ የመድረኩን አያሉን ክለብ ሪያል ማድሪድን ነው 5-1 በሆነ ውጤት በድምር ውጤት በማሸነፍ ወደ ሰሚፋይናሉ ማለፍ የቻለው። በሰሚፋይናሉ እንግዲህ ትላንትና ሁለተኛ ሽንፈቱን አጋጥሟል። ግን እኔ እንደኔ አረዳድ በአርሰናልና በፒኤስጂ በትላንቱ ጨዋታ ላይ የታዘብነው ነገር የመሃል ሜዳው ባላንስ እጅግ በጣም ፍጹም የተዳከመበትን አጋጣሚ ነው የተመለከትነው በመድፈኞቹ በኩል ማለት ነውና ኦዲጋርድም ያናሃል በጣም ክሬቲቭ ሆኖ
ሆነው ወይም ደግሞ ፈጣን ናቸው የፒኤስጂ ተጫዋቾች በጣም በጉልበትም በክህሎትም የተሻሉ ሆነው ነው የተመለከትናቸው ማለት ነው ትላንትና። የኦዲጋርድ ግን የጨዋታ መደራረብ ወይም ደግሞ ከጎኑ ሆኖ የበለጠ የሚያግዘው ተጫዋች አለመኖሩ ግን የበለጠ ሚዛኑ እንዳይጠብቅ አድርጎታል ቡድኑን። ቶማስ ፓርቴ በሪያል ማድሪድ የደርሶ መልስ ጨዋታ ላይ የነበረውን ሚና እናስታውሳለን። እንግዲህ በጣም ተገቢ ባልሆነ ሁኔታ ነበረ ተጨማሪ ቢጫ ካርድ አይቶ ለዚህ ጨዋታ ሳይሰለፍ የቀረው ማለት ነውና ይሄ ክለቡን በቀጥታ የጎዳው ይመስለኛል። በእንቅስቃሴ ደረጃ ሚዛኑ እንዳይጠብቅ አድርጎታል። እንደልባቸው የፒኤስጂ ተጫዋቾች እንቅስቃሴ እንዲያደርጉ አስችሏቸዋልና አንዳንድ ጊዜ እንግዲህ ከስሜታዊነት የሚመነጩ አላስፈላጊ ነገሮች ክለብን እንደዚህ መስዋዕትነት ያስከፍላሉና ቶማስ ፓርቴ ከኦዲጋርድ ጋር ከሮዲገር ጋር በነበረው ግጭት ነበር በሪያል ማድሪዱ ጨዋታ እንግዲህ ተጨማሪ ቢጫ ካርድን አይቶ የትላንቱን ጨዋታ ያለፈው ማለት ነው። ይሄ እንግዲህ አስፈላጊ ያለመሆኑን የሚማርበት ይመስለኛል። በቀጣይ ምናልባት ቶማስ ፓርቴ ከሪያል ማድሪድ ጋርና ከዚህ ቀደም በአንዳንድ አጋጣሚዎች በነበረው እንቅስቃሴ የተሻለ ሆኖ የተመለከትንበትን ሁኔታዎች መድገም የሚችል ከሆነ ምናልባት ጥሩ ፍክክር ልናይ እንችላለን በመልሱ ጨዋታ የሚል ነገር እናያለን። ሌላኛው እንግዲህ ግራ መስመር ላይ ሲጫወት የነበረው የገብርኤል ማርቲኔሊ አንዳንድ አጋጣሚዎች ተገኝቷል። ነገር ግን እንደዚሁ ያመከነበትን አጋጣሚ ተመልክተናል። ትሮሳርድም እጅግ በጣም የሚያስቆጭ ኳሶችን እንደዚሁ ሲያመክን ተመልክተናል። ሌላኛው ደግሞ ዳናሮማ የፒኤስጂ ተጫዋች እንግዲህ ፒኤስጂን ትላንትና ጎል እንዳይቆጠር ካደረጉ ተጫዋቾች መካከል አንደኛው ነው። እጅግ በጣም ጥሩ እንቅስቃሴ በማድረግ ለምሳሌ ቡካዮ ሳካ መሬትን አስታኮ የመታው ኳስ ተጫዋቾችን አልፎ ቀንሶ የመታውን ኳስ በተአምር ማዳን የቻለበትን አጋጣሚ ተመልክተናልና የበረኛውም የግብ ጠባቂውም እንቅስቃሴ በጣም ተደንቆለታል። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ እንግዲህ ሀሳቡን ሰጥቶ ነበር ጨዋታውን በተመለከተ ማለት ነው። የመልሱን ጨዋታ እንቀለብሳለን፣ ከዚህ የተሻለ ውጤት ይገባን ነበረ በምሽቱ ጨዋታ ላይ። ነገር ግን ከኛ ደግሞ በተሻለ ሁኔታ እንቅስቃሴ ያደረጉት ፒኤስጂዎች ነበሩና ለዚህም እንግዲህ ትልቅ ክብር አለኝ ለተጋጣሚያችንና እንዲሁም ደግሞ ለቡድኑ አሰልጣኝ ሉዊስ ኤንሪኬ የሚል አስተያየት ሰጥቷል። ሉዊስ ኤንሪኬም የአርሰናል ተነሳሽነትን የመሞጋገስ ነገር ነው የተመለከትነው በሁለቱም አሰልጣኞች በኩል ማለት ነውና በምሽቱ ጨዋታ ላይ የአርሰናል ተጫዋቾች ያደረጉት እንቅስቃሴ እጅግ በጣም የሚገርም ነው ብለዋል ሉዊስ ኤንሪኬ። እና እንግዲህ አሰልጣኝ ሚኬል አርቴታ የአንድ ሀገር ሰዎች ስፔናዊ እንደሆኑ ይታወቃልና ይሄ የመደጋገፉ ነገር በመጀመሪያው ዙር በሊግ ፌስ ላይ በተገናኙበትም ጨዋታ ይህንኑ ነገር ተመልክተን ነበረ። ትላንትም ይህንኑ ደግሞታል ማለት ይቻላል። እንግዲህ ከመልሱ ጨዋታ መጠናቀቅ በኋላ ምን አይነት ነገሮችን እንመለከታለን የሚለውን ነገር እናያለን። ትላንት ግን በጣም ፍጹም ሰላማዊ ግጭቶች ብዙም ያልበዙበት በጣም ፈጣን በተለይ ለገለልተኛ ደጋፊዎች አዝናኝ የሆነ ኳስን ነው ሁለቱም ቡድኖች ማሳየት የቻሉት። በተለይ ደግሞ የእንግዳው ክለብ የፒኤስጂ ተጫዋቾች ባልተጠበቀ ሁኔታ ነው ግራና ቀኝ የሚያገኟቸውን ኳሶች በሁለትና ሶስት ተች ተቃራኒ ግብ ክልል ላይ የሚደርሱት ቶሎ ማለት ነው። ያንን አይነት ነገሮች ተመልክተናልና በድምሩ ወደ 4 የማዕዘን ምት ነው አጠቃላይ ሜዳው ላይ ነው ኳሷ የሚዋለችው ማለት ይቻላል። የማዕዘን ምቶች እንኳን የወጡት 4 ነው። አርሰናል 3 የማዕዘን ምት አግኝቷል። 1 የማዕዘን ምት ደግሞ ያገኘው እንደዚሁ ፒኤስጂ ነበረ። 4 ቢጫ ካርዶች ናቸው የተመዘዙት። እንግዲህ በጣም ጥሩ ሰላማዊ ነው የሚባል አይነት እንቅስቃሴ ፉትቦልን ብቻ መሰረት ያደረገ ጥሩ ተዝናኖትን የሚሰጥ አይነት ነገር ነው የተመለከትነው። የአርሰናል ደጋፊዎች ግን ውጤት የሚገባቸው ይመስል ነበረ። ትላንት በኤምሬትስ ስቴዲየም ያደረጉት ድባብና ቡድናቸውን ለማበረታታት የተጠቀሙበት ትርኢትና ህብረ ዜማ እጅግ በጣም የሚደንቅ ነበር። ነገር ግን ያው የእግር ኳስ ነገር እንደዚህ ነው። አንዳንድ ጊዜ አንዳንዶች እንግዲህ የሪያል ማድሪድ መዳከም ነው የበለጠ በኳርተር ፋይናሉ ላይ አርሰናልን ጎልቶ እንዲወጣ ያደረገው የበለጠ መደላደልንና እንዲዘናጉ አድርጓቸዋል ለፒኤስጂ ጨዋታ የሚል ሀሳቦችን እየሰጡ ይገኛሉ የእግር ኳሱ ተንታኞች ማለት ነው። ዋይን ሮኒ ሀሳብ ሰጥቶ ነበር ከጨዋታው መጠናቀቅ በኋላ በመልሱ ጨዋታ መድፈኞች ውጤቱን የመቀልበስ አቅም አላቸው የሚል አስተያየቱን ሰጥቷልና ምናልባት እንግዲህ በመልሱ ጨዋታ ብዙ የአርሰናል ደጋፊዎች ተስፋ አድርገዋል። ከሳምንት በኋላ በዕለተ ረቡዕ ምሽት የሚደረግ ጨዋታ ነው። በፓርክ ዴ ፕሪንስ እንግዲህ የፈረንሳዩ ክለብ ፒኤስጂ እና አርሰናል የሚያደርጉት ጨዋታ ይጠበቃል። ሁለቱ ቡድኖች የሚያመሳስላቸው ነገሮች አሉ። ምክንያቱም በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብር ማሳካት አልቻሉም። በእርግጥ ፒኤስጂ ብዙም ያናህል የምስረታ እድሜ ያለው ክለብ አይደለም። ከአርሰናል አንጻር ከተመለከት ነው ወደ 53 ዓመታት
አካባቢ ቢሆን ነው ምስረታውና በዚህ ጉዞ ትልልቅ ተጫዋቾችን አምጥቷል። የአውሮፓ ቻምፒየንስ ሊግ የውድድር መድረክን ለማሳካት ማለት ነው። እንግዲህ የሊጉን ወይም ደግሞ የፈረንሳይ ሊጓንን በተደጋጋሚ በማንሳት እንግዲህ ወደር የሌለው ክለብ እንደሆነ ይታወቃል። የትኛውም አሰልጣኝ ፒኤስጂን ሲረከብ የፍሬንች ሊጓንን የዋንጫ ክብር ማሳካት ሳይችል የቀረበት አጋጣሚ አለ ለማለት አይቻልም። የመጡት አሰልጣኞች ሁሉ ይህንን የሀገሩን ሊግ ሲያነሱን ተመልክተናል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ግን ያን ያህል ርቀት የተጓዙበትን አጋጣሚ ማንሳት ይከብዳል። 2018-19 ከባየር ሙኒክ ጋር ያደረጉት የፍጻሜ ጨዋታና ኪንግስሌ ኮማን ጎል አስቆጥሮ እንግዲህ 1-2 በሆነ ውጤት በባየር ሙኒክ የዋንጫውን ክብር ያጡበትን ያንን የኮሮና ዘመን እንቅስቃሴ እናስታውሳለን። ከዛ በኋላ እንደዚሁ ሰሚ ፋይናሊስት የነበሩበትንም ማስተዋወስ ይቻላልና ከዚህ የዘለለ ግን ትልልቅ ከዋክብቶችን ቢመጡ ፒኤስጂ የዋንጫውን ክብር ያሳካበት አጋጣሚ የለም። አርሰናልን በተመሳሳይ እንግዲህ አንድ ጊዜ ነው ለፍጻሜ የቀረበው 2006 ላይ በርካታ የእግር ኳሱ አፍቃሪያን እንደሚያውቁት ማለት ነውና ተመሳሳይ አይነት ሌቭል ላይ የሚገኙ ክለቦች ናቸው። ዋንጫውን በጣም አጥብቀው ነው የሚፈልጉት። አርሰናል በሊጉ እንግዲህ ረጅም ዓመታት ወደ 20 ምናምን ዓመታት ተቆጥሯል የሊጉን የዋንጫ ክብር ካነሳ። ነገር ግን ደግሞ ጥሩ ተፎካካሪ የሆነ ጥሩ ቡድን እየተሰራ እንደሆነ እየተመለከትን እንገኛለን ማለት ነው። ፒኤስጂ የሊጉን የዋንጫ ክብር ማሳካቱን ካረጋገጠ በኋላ በኒስ ሽንፈት አስተናግዶ ነው ወደዚህ ጨዋታ የመጣው። አሁን ግን እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ወሳኙን የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ድል ማድረግ ችሏል። የመልሱ ጨዋታ ይጠበቃል። ዛሬም እንግዲህ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ሌላኛው ተጠባቂው ጨዋታ በስፔን ምድር ይከናወናል። የስፔኑ ክለብ ባርሴሎና ከጣሊያኑ ክለብ ኢንተር ሚላን ጋር የሚያደርጉት ጨዋታ ይጠበቃል። ባርሴሎናም እጅግ በጣም ድንቅ ጉዞን እያደረገ ይገኛል። ባሳለፍነው ሳምንት በኤል ክላሲኮ እንግዲህ የስፔን ኮፓ ዴል ሬይን የፍጻሜ ጨዋታ ሪያል ማድሪድን የምንጊዜም ባላንጣውን 3-2 በሆነ ውጤት ድል በማድረግ የመድረኩን የዋንጫ ክብር ማሳካቱ ይታወሳል። ጥሩ መነሳሳት ላይ ነው የሚገኙት። ስለዚህ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም የተሻለ ነገር ሊያሳዩ እንደሚችሉ እየተገመተ ነው የሚገኘው። ይቅርታ በዛሬ ምሽቱም ጨዋታ ላይ ማለት ነውና የዛሬ ምሽቱን ጨዋታ የበለጠ ቅድመ ግምት አግኝቷል። እንግዲህ ዛሬ በሚደረገው ጨዋታ ላይ የባርሴሎና ወጣት ተጫዋቾች ናቸው። ላሚን ያማል፣ ፔድሪን የመሳሰሉ እስከ አንጋፋ ተጫዋቾች ድረስ አሉ። እንደነ ራፊና እንደዚሁም ደግሞ ሮበርት ሌዋንዶስኪን የመሳሰሉ ደግሞ በሳል በተለያዩ ክለቦች ላይ ጥሩ ውጤትን ማስመዝገብ የቻሉ ተጫዋቾች አሉ። አሁን ላይም ደግሞ እንደዚሁ ከእድሜያቸው በበለጠ ሁኔታ እንቅስቃሴ ሲያደርጉም እየተመለከትን እንገኛለንና ዘንድሮ የአሰልጣኝ ሃንስ ፍሊክ ቡድን ባርሴሎና ትልቅ ግምት እየተሰጠው ይገኛል። በርከት ያሉ ዋንጫ ክብሮችን ሊያሳካ እንደሚችል ላሊጋውን እየመራ እንደሚገኝ ይታወቃል። አስቀድሞ የስፔን ሱፐር ካፕ ዋንጫን አንስቷል። አሁን ደግሞ ከሳምንት በፊት የስፔን ኮፓ ዴል ሬይ ዋንጫን አንስቷል። ላሊጋውንም ሊደግም እንደሚችል እንግዲህ ያሉት የነጥብ ልዩነቶችን እየተመለከትን ነው የምንገኘው ማለት ነውና ለዛሬ ምሽቱም ጨዋታ የበለጠ እድል ተሰጥቶታል። ከዚህ ቀደም 16 ጊዜያት ያህል እነዚህ ሁለት ክለቦች እርስ በርስ ተገናኝተዋል። በተለያዩ አጋጣሚዎች 8 ጊዜ ማሸነፍ የቻለው ባርሴሎና ነው። 3 ጊዜ ባቻ ውጤት አጠናቋል። ኢንተር ሚላን ደግሞ እንደዚሁ 5ቱን ጨዋታዎች ድል ማድረግ ችሏል። በ2022 ይመስለኛል ለመጨረሻ ጊዜ በአውሮፓ ቻምፒየንስ ሊግ በተገናኙበት ጨዋታ ላይ 1-2 በሆነ ውጤት ኢንተር አሸንፎ ነበረ ሳንሴሮ ላይ የተደረገውን ጨዋታ። በመልሱ ጨዋታ ደግሞ እንደዚሁ ካምፖኖ ላይ 3-1 በሆነ ውጤት ያጠናቀቁበትንም አጋጣሚ ማስተዋወስ ይቻላልና ዛሬ ምሽት እንግዲህ ኢንተር ሚላን ባየር ሙኒክን ጥሎ ነው የመጣው። እንደዚሁ ደግሞ ባርሴሎና ደግሞ ቦሩሲያ ዶርትሙንድን ነው ጥሎ የመጣውና ዛሬ ሁለቱ ቡድኖች ካምፖኖ ላይ የሚያደርጉት ጨዋታ ይጠበቃል። የግማሽ ፍጻሜ ሌላኛው ተጠባቂ ጨዋታ ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስላሉ። ለዕለተ ረቡዕ ሚያዝያ 22 2017 ዓ.ም የተሰናዱ ስፖርታዊ መረጃዎቻችን የመረጃዎቹ አዘጋጅ ገዛኸኝ ዱላ ነበርኩኝ። የካሜራ ባለሙያችን ሜሮን ሳቱ ከኛ ጋር ቆይታ አድርጋለች። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ